መቼም አሁን የምነግራችሁን ተረት አላውቀውም እንዳትሉኝ በእኔ ሙት እንዳትሉኝ፣ በቃ እንዳትሉኝ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ። የወሬ አባት ወሬ፣ አቤት 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 ወሬ እኮ በቃ ከዛም ከዚህም ይገባል። እኛ ደግሞ እዚህ እንነፈዋለን። በዚህ ይገባል፣ በዚህ እናስወጣዋለን፣ በዚህ ይገባል፣ በዚህ እናስወጣዋለን። እኔ እስካሁን ድረስ እኔ የተናገርኳት እስቲ ጠብ ብላለች። እስካሁን የተናገርኩት ነገር የነገርኳችሁን ነገር እስቲ ወደኋላ ሂዱና ጠብ ያለች ነገር አለች ወይ? እና ስለዚህ እኔ እናቴ ከዝም እያደለም ምለፈልፈው ወሬ ስለሆነ ዝም እያደለም ማሩ እውነት ተጨባጭ ሆነ ወሬ እውነተኛ የሆነው አረ የዛሬውን ሰማችሁ እንዴ? ሽመልስን አልሰማውም እንዳትሉ ብቻ የአቦ ሽመልስ ቁማሩን በላ ነው፣ ነፍጠኛውን የሰበረን ሰበር ነው ያለውን አልሰማችሁም? ቀይ ባህር እንኳን ሄደን እንትን ምንድን ነው ባንካችሁ ቀይ ባህር እንኳን ሂደን ሪቻ እናከብራለን ያለው ማን ነበር? ቀይ ባህር እንኳን ሂደን ሪቻ እናከብራለን ያለው ማን ነበረ? የእንትና ደቀ መዝሙር ዶክተሩ የጳጳስ ሊሆን ዳኛ የእሱ ደቀ መዝሙር የሆነ የዳኛቸው ደቀ መዝሙር ማን ነበረ? ስሙ ጠፋኝ እኮ አንተ ማን ነበረ? እውነት ከእውነት ሰማኝ ይሄ ሄደ ቁማሩን በላ ሽመልስ የእሱን አልሰማውም እንዳትሉ ብቻ። አረ ተው ይሄማ እንዴ! ይሄ አረ እውነት እንዲህ አልሰማችሁም? ይሽመልስ አረ እባካችሁ፣ አረ እንግዲያውስ እኔ እነግራችኋለሁ፣ ትክክለኛ እነግራለሁ። ካልሰማ እኛ ጋር ማን የት ያመልጠናል እንዴ? እንነግርሃለን። አልሰማህም? እንነግርሃለን። እንደዚያ ሲፎክር ቁማሩን በላ ነው። ቀይ ካባ ተለብሰን ጆከሩን ይዘነው መጣናል። አማራ ክልል አባይን ተሻግረን ሄድንና ቀይ ካባ ለብሰን እንትኑ ጆከሩን ላጣጋራ ይዘነው መጣናል። ጆከሩን ከናገኘው ተሻገር ነው። እነሱ የእሱ እኮ ናቸው፣ የእሱ ጀሌዎች እኮ ናቸው። ከዚያ ይዘነው መጣ ነው ያለው። በቃ እሱ ውይ ልንገራችሁ እንዴ ስለሱ ነው። ይቅርባችሁ ይሁን የምታዝኑ ስለምትኖሩ ይቅር መሰለኝ። አውራው ልንገራችሁ፣ በቃ ነግራችኋለሁ። እውነት እሺ፣ ሰብስክራይብ አድርጉ። እንዳወራላችሁ ሰብስክራይብ አውራቸው። እሺ መለስ ነው እናቴ ሽሜ አሁን ይሄ ማን ነው? ይሄ ይታያቸዋል። አቶ ጌትነት ወርቁ የተባለ የትብብር አንድነት የኢትዮጵያ ህዝባዊ ግንኙነት የህዝብ ግንኙነት ቃል አቀባይ ነው የሚባለው። እሱ ነው። አዘዞ ላይ 6 ወር ምናምን ቀደሙላቸዋል። 6 ወር ምርጫ እንደዚህ የትብብር የምናምን ሲል ወሰደ ፋኖ ተው ብያለሁ አለና ሲነፋት እጅ ወደ ላይ በቃ እጅ ወደ ላይ አረ እንደዚህ አይነት አታየት የለም። እባክህ ዶክተር አብይ ይቅር በለን። እኛ እንደው ብትፈልግ ሰረን እንጂ አንፈልግም ከዚህ ከምርጫ። እንዴት ሆኖ እንዴ ጎንደር አዘዞ ላይ ባህር ዳር እንትን ደግሞ ምንድነው ባህር ዳር ላይ እየተከታተላቸው ነው። ጥላ ፋኖ እኮ ጥላ ነው። በቃ ጥላ ቅስቀሳ የሚያደርግ የምርጫ ቅስቀሳ የሚያደርግ ኑና ካርድ ውሰዱ እያለ በቀበሌ የሚያስገድድ ፋኖ ጥላው ነው እኮ። ጥላው ያው እንዴት ነው ጥላ? ይሄ ይጃላል። ጥላ ነው ፋኖ ጥላ ነው። እዛው ጥላህ ነው ጥላ ተው እያለ ነው እያስጠነቀቅት። እምቢ በቃ ይሄ በቃ ምንም አስተያይ ነገር የለውም። አንፈልግም
እኛ ትተናል። የሰጣችሁንንም ገንዘብ ብትፈልጉ እንሰጣችኋለን። አልወሰድነውም እኛ በቃ እኛ ገንዘብ አይተን ልንበላ ልጆች ለልጆቻችን እንኖር በቃ አንፈልግም። ይኸው ስሙት፣ መሳይ ነው ያቀረበውን። ውሸት መስሏችሁ ነው? እኔ ከእውነት ተጨባጭ ሆነ ነው የምነግርህ። አንተ ከሰውየው ከፈረሱ አፍ ስማ። አንከር ሚዲያን ክፈትና ስማ። እኔ ዝም ብዬ አይደለም እንትን የምልህ። ወሎ ብትል ወሎ ሸዋ ምናምን ጎጭ አንዲት ዳንግላ ላይ ዳንግላ የሆነውን አልሰማችሁም እንዴ? ለእንትን የሆኑት እኮ ነው። ለዚህ ለምርጫ ውሰዱ ተብለው በግድ ተው እያሏቸው ወሰዱ። ለምንድን ነው የወሰዳችሁት? አስገድዱ። ምንም አስገድዶ አይደለም። እንካቅመስ ግማሹን እርምጃ ወሰዱባቸው። ግማሾችን ደግሞ እንደዚህ የውሃዎችን ምናምኖችን ደግሞ ደብድበው የወሰዱትን ካር ቀዳደው እንዲጥሉ ነው ያደረጓቸው። እና እንደዚህ ቀልድ የለም። አንተ በምን አይነት ሁኔታ ነው? እንዴት አይነት ምርጫ ነው የሚካሄደው? ንገሩኝ እስቲ። ምርጫ አበየቆይችን እንደምን በዚህም በዛም ብሎ ምርጫ ከተደረገ ያው ባለፈው እንደነገርኳችሁ ነው ማለት ምርጫ እኮ ተደርጓል ማለት እነ ዶክተር አብይ ፓርላማ የሚገቡትን እኮ ስም ዝርዝር ዘርዝረው የዚህ ሀገር ተወካይ፣ የባህር ዳር ተወካይ፣ የጎንደር ተወካይ፣ የአሙሲት ተወካይ፣ የምናምን ተወካይ ከሌ ተመድቦ ዝርዝር እኮ ተቀምጧል ፋይል። በቃ ልክ ምርጫ ዛሬ ከተደረገ በማግስቱ ይነበባል። ከሌ በዚህ ቦታ ተመርጧል፣ እዚህ ተመርጧል። ይህች እኮ እናቴ ለእንትን እኮ ናት። ምንድን ናት? አረሳሁትም። የሽመልስን ኧረ ዋናው ጮማ እኮ እሱ ነው። አረሳሁትም። አንተ ሽመልስ ዛሬ አላየህም እንዴ? አረሳውን። ቆይ እስኪ ትንሽ እናውራ። ትንሽ እስኪ ወሬ ሞቅ እናድርገው። የምርጫውን ወሬ ሞቅ እናድርገው። ነገራቸዋለሁ። ኤፍሬም የሚባለው ይመጣል። በቃ ቺስታ ሲሆን ሲጋራ ከሌለው ምናምን ይመጣል። እኛ ቁጭ ብለን ይመጣል ቁጭልና በቃ ይጀምራል። ይሄን ፊልም የጣሊያን ፊልም ይለዋል በጣሊያንኛ ምናምን የአሜሪካ ሲጀምር እኛ አብረን ነው አንጩ ይላል። በቃ አንጩ ላጣርገ አምስት ስድስት ብለን ስድስታችሁም ሲጋራውን እንለኩሳለን። ለሱ ለመስጠት ወሬ በቃ አብረን ነው የምንሰማው። በቃ ጫካ ውስጥ ስራ ሌላ ወሬ የለ። እሱ ነው የሚያዝናናን እናቴ። እና ወሬ እኮ አንተ ሊፍታ ያደርጋል። ሊፍታ አቤት እንግሊዝ ዋይ እኔ እንግሊዝኛ አስተማሪ ነው መሆን ያለብኝ። የእንግሊዝኛ አስተማሪ ነው። አሁን እንትን ልቀይረው ነው እውነት። እኔ የእንግሊዝኛ አስተማሪ መሆን አለብኝ። በቃ ይሄ ግራመሩ ምንን ላጥ እኮ ነው ያደረጉት። አሁን ሳወራ እንኳን ትዝ ታውቃላችኋል። በማወራበት የእንግሊዝኛ መቶ ጥልቅ እንደ ባሽ እንደንትኖ እንደ ባሻ አንድ ቀን ጦር ሜዳ ተሰለፍንና በቃ ዳረቆት የሚባላል ታውቃላችኋል። ሚሊቴሪ ወታደር ቤት ቅዳሜ በቃ በዳረቆት በሙቅ ሰው የሚበላው አጥቷል። እኛ በሱ እንተኩስና ልብሳችን ቀጥ ብሎ ነው የምንሄደው። በቃ እንዲህ ሐውልት ነን ነው የምንሄደው። በቃ እንዲህ እግራችን አይጣጠፍ እንደ ሸተት ነው ተሰለፋለ። ከዛ ሲሉ ዝንቧ መጣ ጠለቀ ሚቀኛ አሳረ አሁን ምን በቃ ወሬ ዘለ እንግሊዝኛ ጥልቅ ይላል። ኧረ እናንተ ኧረ ተው ወሬ አይናቅም። ተው እሱን ተው። የሽመልስንማ አልረሳሁትም እናቴ። የሽመልስም አንኳሩ እኮ እሱ ነው። የሽመልስ ነው የዛሬ የሽመልስ አንኳሩ መልቃችን እሱ ነው እንዴ። ኧረ እሱንም አረሳ። ያቺ እንትና የእብዷን ልንገራቸዋ ያውቋ በል ወይ እብድ ናት። እና በቃ በመንደሩ ትዞራለች። ቤት ይቃጠላል ዛሬ ትላለች። ምንም የሚቃጠል የለም።
ዛሬ ቤት ይቃጠላል ትላለች። ሁልጊዜ ነው በቃ ቢያንስ 7-8 ወር እንደዚህ ትለፈልፋለች። ይህቺ ወደዛ በሏት ምናምን እየተባለ አንድ ቀን ሰው ይሞታል። ሰው ይሞትና ትልቅ ሰው ይሞታሉ። በቃ የከተማው እንትን የገጠሩ ያው የገጠር ከተማ አካባቢ ያለ ነው። ሰው ግልብጥ ብሎ ለቀብር ይሄዳል። ለቅሶ ደግሞ የሚቀበሩበት ቦታ ራቅ ያለ ነው። በቃ ተሸክመው ነው የሚሄዱ። ደረት እየተደካ ሙሾ እየተወለደ አይከሌ ብራብ እየተባለ በቃ ግልብጥ ብሎ ሰው ሄዷል። አጀሪት እናቴ እሳት አነደደችና እያንዳንዱ ቤት እቸው 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 በቃ ያ ከተማ ነደደ። ቀብር ቦታው ነው ሲያው ቤቱ እየነደደ ነው። በቃ ከተማው ነዷል። ሰውየውንም ሳይቀብሩ እዛው ጥለዋቸው በቃ እየተሮጠ ምን ቢመጡ ምን ዋጋ አለው? ምን ዋጋ አለው? አንድ የተቀጣጥሎ አንድ የተረፈ ነገር የለም። ስለዚህ ይህን ተረት ያመጣሁት ለምን እንደሆነ ታውቃላችሁ? ከዚህ በፊት ነግሬያችኋለሁ። ተው፣ ጦርነት አያስፈልግም። ተው ብያለሁ። በቃ ተው፣ ጦርነት ለመዋረድ ካልሆነ በተለይ አማራን ነክተው ለመዋረድ ካልሆነ በስተቀር ተው። ሂድና ከኋላ እንትን በል ሂድ፣ የኋላዬን ሂድና ጀርባዬን አጥና ተከታተል ያለ አትከታተሉማ እናንተ የእናንተ እኮ በቃ ዝም ብሎ እንደዚህ የማይረባ ምናምን ነገር ስናመጣች አፋችሁን ከፍታችሁ አብራችሁ ሰብስክራይብ ሸር የምታደርጉት የማይረባ ከቁጥር የማይገባ ነገር እኮ ይሄ ብልግና ነገር ምናምን አሁን እንዲህ ሙለጭ አድርጌ የምሳደብ ምናምን ቢሆን አቤት 100 ሺህ አልፌ ነበር። ኧረ 100 ሺህ አልፎ ነበር ሰብስክራይብ እናንቱን። ቁም ነገር አይወድላችሁማ። ቁም ነገር እስቲ እንትን በሉ በሉና ስሙ። ኧረ አልኮ እኮ ስማ እና ከዚህ የተናገጠርነት በተለይ አብይ ተዋርደ ነው የምትመለስ። ስለ አማራ እኮ አንተ ራስህ ተናግረሃል። ስለ አማራ ጀግንነት ተናግረሃል። ስለዚህ ለምንድን ነው የምትነካው? ተዋርደ ነው የምትመለስ። እነ ያምርኮኛ አማራ ቀበቶን በሳምንት ውስጥ ነው የምናስመተው። የአማራ ከሽለላና ከፉከራ ውጭ ምን ያውቃል? ከዘፈን ውጭ ምን ያውቃል? ደግሞ ገበሬ ደግሞ በአንድ ቀን ነዋል። ኧረ ተው እየወሰደ መሳሪያ እንካ ፋኑ እየቅብል አዲስ መሳሪያ ይመጣል እንካ አማራ እየቅብል ዛሬ የት ይገባ? የት እንሂድ? ኧረ ፋኖ እናንተ ፋኖ እኮ እኛም አናውቀው። እኔም አላውቀውም ፋኖ። እኔ ራሴ ጀግና ነኝ እላለሁኝ። እንደ ፋኖ ጀግና የለም። ለነገሩ እኔም ጀግና አረግ አንተ ዘባል እባክህ ቆንጆ ፎክር እኮ ነበረብህ ባለ ቅጽል ስሜ ፎክር ነበር እኮ አንተ ቆንጆ ፎክር እኮ ነው ባለ ጦር ሜዳ እንዲተኝቼ እኮ አልተኩስም። አንተ ከበደ ተገኘልሽ አንተ ላጥብዬ እኮ ነው በቃ ኮምቦይ ሲታጀብ ከደጋቡር የሚባል አለ። ከደጋቡር ወደ ቀብሪ ዳር ኮምቦይ እየታጀበ ነበር የሚሄደው። ፊት አብሪ ይሄ መትረየስ ሁለት እግር ያለው መትረየስ አለ። እሱን ፊት ቀድሜ ተሸከ አረቆይ ደባክራ ቀድሜ ሄድና የሆነ ቦታ ላይ ዳይና በቃ ይህንን ሳረገው በቃ አቤት ደስ ሲለኝ አቤት ደስ ቢቢ ምንም እኮ ጠላት የለም። ዘበቢያ ማጣራት ይባላል። ኮምቦይ ጎጭ ፎክር እያለ እንደዚያ አንተ ዘበል ጀግና ነን። ለመሆኑ ደማችን ፋኖና እኛ እኮ ደማችን አንድ ነው። አንድ እኮ ነው። ፋኖ ይላል እኮ። ስለዚህ ፋኖ እኔ እኮ እንደው ይሄ እንደው ጊዜው ዘመኑ ስለሆነ ምናልባት በዘመኑ ተወስዶ ይሆናል ወጣት ምናምን እያልኩ እኮ በቃ እንደዛ ተርብ
ዛውዴት ዙሪያው ገደል በቃ አልረሳሁትም። የሽመልስንም አልረሳሁትም። ልንገር ቆይ አልረሳሁትም። ትንሽ እስቲ ሰብስክራይብ አድርጉ ብዬ ነው። ወይ ሆዳችሁ ቁርብ ያርጎ እሽት ያርጋችሁ ሽቤ ግን እንደዚህ መሆኑ እኔ እንኳን አልፈልግም ነበር በእውነት። ምንም ቢሆን እኮ አንድ ነን። እናንተ አማራ፣ ኦሮሞስ ምን አንድ እኮ ነን። እኔ በማንም ላይ መጥፎ ነገር እንዲደርስ አልፈልግም በማንም ላይ በእውነት እንዴ አንድ እኮ አንድ ሁነን እያለን ለምን እና ግን መቼስ እንግዲህ ንገረው ካልሰማ መከራ ይምከረው ይባል የለ ሽሜ መከራ ይምከረው። እኛ በቃ ሰንጋ የሐረርን ሰንጋ እያበላን ወተት እያጠጣን ገንፎ እያበላን ያጃ ገንፎ የገብስ ገንፎ በወተት እያበላ ያሰለጠናቸው የእስራኤል ኮማንዶችን የሚያስንቁ ኮማንዶች አሉን አለ። በቃ እኔ ኮማንዶች አሉን እኛ ተው አለ። ኧረ ተው እባክህ እኛ ኮማንዶች ስንት ሰንጋ እየቀለምን ያሰለጠናቸው ተርብ ሆኗል። እናቴ ዛሬ የሆነውን ሰምታችኋል አይደል? ያ ተርብ የተባለው የአየር ወለድ በቃ የሐረር ሰንጋ በቃ የበላ ወተት እየጠጣ ገንፎ እየበላ የደለበው የሰለጠነው እንትናን ማን ነበረ ስሙ? ቆይ ልንገራችሁ። ማን ነበረ ስሙ? ተሻገር ፋንታ የወለጋን የፋኖ መሪ እሱን ለመያዝ ድንገት እኮ ነው ድንገት አለ ተባለና ይሄ የሽመልስ ወታደር የሚሊተሪ ስለባብሶ ያዘው 50 ካሊበር ያዘው መትረየስ ያዘው ስኒፐር በቃ ልዩ የሆነ መሳሪያ ይዞ ሄዳ ተሻገር ፋንታን ለመያዝ እናቴ ምድር ቁና ሆነቻ። ወለጋ ምድር ቁና ሆነች። ያ ሰንጋ እየተቀለበ የሰለጠ የት ይግባ? ብረት ምጣድ ላይ የተጣደ ተልባ ቤት በኩል በቃ አንዳንዱ መቼ እድሜው ገና የተባለ እጁ ያን መሳሪያ እየወረወረ ማሎ እነሱ ደግሞ የዚህ የወለጋ ፋኖች እኮ ኦሮሞኛ ነው የሚችሉት። አማርኛ እኮ ብዙ አይችሉም። በዘር እኮ ነው አማራ ናችሁ ተብሎ ሲጨፈጨፉ ስንት ዓመት ሙሉ የነበር ትዝ ይላችኋል። በግሪደር ሁሉ ሲቀበሩ በግሪደር በእንትን ቤታቸው እየተዘጋባቸው ሲቃጠሉ በዘራቸው አማራ ተብለው እኮ ነው እናንተ እንጂ ኦሮሞኛ እኮ ነው። አማርኛ እኮ አይችሉ። ኦሮሞኛ ነው የሚችሉት። የተወለዱ ኦሮሞ ሀገር ውስጥ የሚኖሩት ኦሮሞ፣ ቋንቋቸው ባህላቸው ኦሮሞ ነው። ግን በዘር አማራ ናችሁ ተብሎ እንዴት እንደተጨፈጨፉ አይታችኋል አይደለ? መቼም ያንን ሰው የሆነ ሰው የሚረሳው አይደለም። ያን ያህል የወለጋ ስንት መንደር እንደዛ እየተቃጠለ በየጊዜው ሲጨረስ ነበር። አሁን የነዚያ ቅሪቶች ናቸው። እንዴት እንዲህማ ሆነን አንሞታትም ገለን እንሞታለን ብለው ተደራጆላ። አቤት እነዚህ ተሻገር ፋንታው ሌሎችም አሉ። አቤት እሳተ መለኮት ያውቁታል መንገዱን፣ ቤት እንደሚገባ ቤት እንደሚወጣ ያውቃሉ። ቋንቋቸው አንድ ነው፣ ይሰማሉ። ምን እንደሚወራ በመንደሩ ይገባሉ፣ ይሰልላሉ። እንዲህ ከበው እናቴ ድምጥ ማጣቸውን አሉ የተባሉትን እኮ ድምጥ ደግሞ ቃል ተገብቶላቸው ነበር። ተሻገር ፋንቴን ይዛችሁ ከመጣችሁ እያንዳንዳችሁ በቃ ስንት 10 ሚሊዮን ዶላር እንትን ብር ነበር የተባሉ። እሱን ያመጣ ሰው ተብሎ በሞቅታ ኩሬ ነው ያለ ሄደላ። እናቴ እንኳን 10 ሚሊዮን ሊያገኝ እንኳን እሱን ሊያገኝ የራሳቸው ትንሽ ጥቂት በቃ ፈርጥጠው መሳሪያቸውን ጥለው ይሄ የለበሱትን ልብስ ልበው ከዚህ ከገበሬው ልብስ እየተለበሱ ምናምን እየሆኑ የሾልኩ ሄዱ እና እናቴ ሽመልስ ይሄንን ቁጭ ብሎ ነበር የሚያዳምጠው ኦፕሬሽኑን የሚመራን
ኦፕሬሽኑ እየተከታተለ እነ ሚስተር ትራምፕ አይታችኋል አይደለ? ዞላያው ምናምን ሲያዝ ቁጭ ብሎ ቢሮቸው ይከታተሉ እንደሚከታተሉ እሱም ቢሮ ቁጭ ብሎ በቃ ይከታተል ነበር። ምን አይነት ወሬ ያዝ ነው ምናምን የሚል ለመስማት አረ የሰማው ሌላ የሆነው ሌላ ሲሆንበት በቃ እዛው ለበቃ ልቡ ሁሉ ሰተታላሉ። ይሄ እንትኑ ጭንቅላቱ የሰው ጭንቅላት እንደዚያ ይጭሳል። እናንተ የሰው ጭንቅላት በህይወት እያለ እንደ ጭስ ላቡ በዚህ ጠብጠብጠብ እንትኑ ጭሱ በዚህ አፉ ሁሉ በቃ ተኮለታተፋሉ። ምን ይበላሉ? ከዛ በቃ ሲዝለፈለፍ ወስደው ያው ሆስፒታል እንደውም ያመው ነበር። አሁን ሆስፒታል ገባ በድንጋጤ። በቃ አብይ ደግሞ የሰማ አብይ እንዴት ነው ብሏል። አሁን አማራን እያደንክ ግደልኝ ተብሏል። አሁን በየእንትኑ ያለ እየተገደለ እኮ ነው። በየወታደሩ ያለ የአማራ ማሪዎች የአማራ ምናምን ሻለቃ ኮሎኔል ጄኔራል በለው በሚስጥር እየተደፉ እኮ ነው። 5 ተገለዋል። አያችሁም? በዘውዱ እንትን ውስጥ ያለ በጄኔራል ዘውዱ ማን ነው? ዘውዱ ሰጠኝ ነው ዘውዱ ማን ነው? እባክህ አያዘኝም። የባንዳ ደግሞ የባንዳ ሁሉ ዘውዱ ማን የሚሉት አለ። የሱ ዘውዱ ነው ዘውዱ ዘካርያስ ዘውዱ እዛ ውስጥ ያለ ስንት የአማራ እየሞተ በሳንጃ እየታረደ የተገኘ ይሄን እኮ ብለናል። ይኸው ቤት ይቃጠላል። ይሄን እኮ አማራ እውን እመነኝ ቀስ እያለ አንተን ነው የሚያርድህ። ራስን እርስ በርስ ያጋድልና መጨረሻ ያርድሃል። የሙክቱን ታሪክ ነግሬያችኋለሁ። ባላባትየው ሙክት ገና ተገልገሉ በቃ ሽንጣም የሆነ ምናምን የሆነ ተፈልጎ መጣና በቃ ጌታው እየዳበሰ ነው እጁን እያላሰ ጨው እየላሰ እንትን ፍየል አደገ በቃ ይደባብሷል ያድሷል ያደገ እጁ መጨረሻ ላይ እናቴ ያ የላሰው እጅ ያን ሙክት አረደው። ስለዚህ ያርዳችኋል። አብይ ቀልድ አይደለም፣ ያርዳችኋል። የማይሆንለት ከሆነ አዝማሚያውን አይቶ አንተን ያርዳል ብለን ተናግተው ስሙተው ወገናችሁን አጨርሱ። ጦርነት አንፈልግም በሉ፣ ጦርነት አስቁሙ ብንል ምንም ያው እያረዳቸው ነው። እና ሽመልስ ዋናው አሁን አንኳሩ እሱ አይደለ? ሽመልስ በድንጋጤ የወለጋ ፋኖች የላከውን ስንት ዓመት ሙሉ የሰለጠነ ሰንጋ እየተበላ ወጣደ እምሽክ ሲያደርጉበት በቃ በድንጋጤ በቃ ያዝለፈለፈ ሆስፒታል ነው ያለ። በዚህ በላይፍ እንትን ነው ምንድን ላይፍ ሳፖርት ነው የሚባለው። በሱ እንደዚህ ተሰክቶ ነው አብሎ እያለ ነው አሉ። በቃ ከዚህ አብይ ደግሞ ያኔ በቃ የሚያደርገው የሚይዘው የሚጨብጠው ቅጡ ጠፍቶታል። በቃ 4 ኪሎ እንደዚህ እየታመሰ ትርምስምስምስምስምስ 4 ኪሎ ታውቃለች። ትርምስምስ በቃ ምኑ ትይያዝ ምኑ ይጨበጥ ምን በቃ